immigration and customs enforcement officers visited a handful of restaurants. Thanks for joining us today for the News 4 Rundown on this Tuesday, May 6th. I'm Sean Yancey. Here's a look now at the list of restaurants that sources told us those agents and officers visited. We're told in some cases they issued notice of inspection documents to the locations and gave others verbal warnings that they'd be back in 3 days to check the employees' paperwork. At Millie's restaurant in the Spring Valley neighborhood, management refused to allow agents to speak with their employees. Walter Morris spoke with the restaurant's owner following that encounter. He joins us live now with more on what happened there today. Walter? Sean, that's right. So yeah, we are live here at Millie's in Spring Valley. I spoke with the owner earlier and he says he's shocked and he can't believe this is happening in the U.S. and now some of his employees are scared to come to work. Now, if you take a look at the restaurant, when we spoke with the owner, Bo Blair, he says this morning about 8 to 10 agents came in here through the front as well as the main entrance in the back. Some in plain clothes, others in armed and in uniform. And we ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። የዛሬው ዝግጅታችን ዲሲ ስራ ቀጣሪዎች ላይ ብርበራ ፍተሻ እየተደረገ ነው። ወረቀት የሌላቸው ስደተኞችን የሚቀጥሩ ድርጅቶች ላይ አተኩሯል። በተለይ ሬስቶራንት ቢዝነስ ያላቸውን ሰዎች በየቦታው እየተኬደ ከ8 ሬስቶራንቶች በላይ ነው ቀደም ሲል የተመለከታችሁት ቪዲዮ ላይ በዝርዝር የተቀመጡት። አብዛኞቹ የነዚህ ሬስቶራንቶች በዲሲ ውስጥ በጣም ትልልቅ የሚባሉ ሬስቶራንቶች ናቸው። ዜና አውታሩ እንዳመለከተው እነዚህ ባለቤቶቹ የአይሲኢ ወይም ኢሚግሬሽን ከስተም ኢንፎርስመንት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና ሌሎች በዚህ በዲፖርቴሽን ላይ ህግን የሚያስከብሩ አካላት በትብብር ያሉበት ቡድን ወደ 8 የሚሆኑ ሰዎች በሬስቶራንቱ በዋና መግቢያና በጓሮ መግቢያ በኩል ግማሹ ነጭ ለባሽ ወይም ዩኒፎርም ያለበሱ ከፊሎቹ የለበሱ የታጠቁና ያልታጠቁ ሰዎች ሬስቶራንታቸውን በርብረዋል። ይህ የሚደረገው በዲሲ አካባቢ ቀደም ብሎ ይሄ መረጃ ወጥቶ ነበረ። ሊመጡ ይችላሉ ሊደረግ ይችላል የሚል ቨርጂኒያ ላይ ተፈጽሟል። በሬስቶራንት ደረጃ ሳይሆን ኢሚግራንቶች ያሉባቸውን ቦታዎች አድራሻ በመያዝ በየአፓርትመንቱ ነበረ የዛሬ 2 ወር ቨርጂኒያ ውስጥ የተፈጸመው። ይሄኛው ደግሞ ቢዝነሶች ውስጥ ነው። ዋሽንግተን ዲሲ በርካታ የኢትዮጵያውያን ቢዝነስ የኤርትራውያን ቢዝነሶች አሉ። የኢሚግራንቱ የዲያስፖራው ቢዝነስ አለ። እነዚህ አሁን እንደሰማነው ዜናው ላይ በ3 ቀን ውስጥ ተመልሰን እንመጣለን ብለዋቸዋል። አንደኛ ይሄ እርምጃ ለምን ተወሰደ? ዲፖርቴሽኑ እንደሚታወቀው ተደጋግሞ በተሰራው የዲያስፖራ ሚዲያ ኔትወርክ ለማመላከት እንደሞከርኩት የአፈሳውና ከዚህ ሀገር የማባረሩ ሂደት እንደተፈለገው አልተጠበቀም። አልተፈጸመም። ሁለተኛው ደግሞ በየጊዜው ይሄንን ፑሽ ማድረግና ወደ ዜና አውታሮች በየዕለቱ 3 4 5 የኢሚግሬሽን ዜናዎች ሲሰሩ ትራምፕ በምርጫ ጊዜ ወይም የሪፐብሊካኖች በምርጫ ጊዜ የቅስቀሳ ዓላማ አድርገው የተመረጡበትም አንዱ ይሄ ነው። ሌሎችም ቫሪያብሎች አሉ፣ ምክንያቶች አሉ። የኢኮኖሚ ሁኔታ፣ የባይደን አስተዳደር 4 ዓመት የፈጸማቸው አሰራሮች ተስፋ ያስቆረጡ ስለነበሩና በተለይ ከኢሚግሬሽን ጋር ከኢኮኖሚ ጋር ከስራ አጥነት ጋር የአሜሪካ አጠቃላይ የዩክሬን ሁኔታ ዓለም አቀፍ ግንኙነቶች እነዚህ ነገሮች ነበሩ። ያስመርጧቸዋል። ያስመረጣቸውን ኪ ፖይንት ደግሞ ዋና ቁልፍ የሚባል ነገር መርሳት የለባቸውም። ሚድተርም ኢሌክሽንም ስላለ ሚድተርም ኢሌክሽን ላይ ቃል የገባነውን ፈጽመናል የሚለው ማሳየት ስለሚገባቸው በተለያየ መንገድ ያፈሳው እየተፈጸመ ነው። አይሲኢ በመጀመሪያ በነበሩት አድራሻዎች ሰዎችን እያደነ ነበረ። ከዛ በኋላ ደግሞ ሲቢፒ 1 የሚባለውን ስደተኞች በህጋዊ መንገድ ስማቸውን አስመዝግበው የገቡበት አፕ አለ። እሱን ሲቢፒ ሆም በማለት መምጫ የነበረውን ወደ ሀገር መመለሻ አድርጎ ህገወጥ የተባላችሁ ስደተኞች በባይደን አስተዳደር ጊዜ በህገወጥ መንገድ የገባችሁ ሰዎች በዚህ አፕ ተጠቅማችሁ ተመዝግባችሁ ተመለሱ የሚል ቅስቀሳ ነበር። ከዛ $1000 እንሰጣለን ተባለ። ከዛ ደግሞ
ወደ ዲፖርት አድርጎ የተለያዩ እስር ቤቶች አስከፊ ክሪሚናል የሚባሉትን ለመስደድ ኤልሳልቫዶር ነበረ። የኤልሳልቫዶር በረራ በተለያዩ የህግ ክፍሎች ፍርድ ቤት ክስ እየተመሰረተ እነዛ የተስተጓጎሉ ስለሆነ በሳን ፍራንሲስኮ የሚገኘው አልካትራዝ የሚባለው እስር ቤት የተዘጋ እስር ቤት ከ40 ዓመታት በላይ የተዘጋ እስር ቤት አሁን እንደገና ተመልሶ ከሃፍ ሴንቸሪ በኋላ እንዲከፈትና ለአደገኛ ህገወጥ ስደተኞች ማሰሪያ እናደርገዋለን የሚል ነገር ትናንትና በሰራውት ፕሮግራም ላይ ማስተላለፌ ይታወሳል። እነዚህ ነገሮች ሁሉ ምንድነው የሚፈለገውን ቁጥር ለማግኘት በዛ ላይ ሁል ጊዜ ይሄ ዜና በትክክል ከህብረተሰቡ ህሊና እንዳይጠፋ ከመረጣቸው መራጩ ተመርጠዋል። በወጣቱም በኢሚግራንቱም በጥቁሩም በነጩም የተመረጡበት ጊዜ ነው። ይሄ ትልቅ ነጥብ ያስቆጠሩበት ነው ትራምፕ። ስለዚህ ይሄን መቀጠል አለባቸው። አሁን ባለፈው ሳምንት በኮሎራዶ ዴንቨር አካባቢ ኮሎራዶ ስፕሪንግስ አካባቢ የተለያዩ ጭፈራ ቤቶች ገብተው ያንን ሬድ በማድረግ እንደገና ቢዝነሶች 3 ቢዝነሶች ብዙ ሚሊዮን ነው ክስ እና ቅጣት የተመሰረተባቸው የተወሰነባቸው እንዲከፍሉ። እነዛ ምንድነው አይን የሚባለው ኢምፕሎይ ሬኮርድ የሚያደርግ ፎርም ነው። ያ ፎርም መታየት አለበት፣ ሁልጊዜ ይታያል። ያ ሲታይ ምንድነው ሬኮርዱ ላይ የሰውየው ስም፣ አድራሻ፣ ማንነት፣ ሶሻል ሴኩሪቲ እነዚህ ነገሮች ሁሉ ይኖራሉ። በትክክል ከተሞላ ያ ሰውዬ ሲፈለግ ይገኛል ሲስተም ውስጥ። ህገወጥ ከሆነ ግን አይታይም። ስለዚህ ሬኮርዱን ኦዲት ሲያደርጉት ያንን ቼክ ሲያደርጉ ብዙ ሰራተኛ በትክክለኛ መንገድ ወይም ህጋዊ ወረቀት ኖሮት ኤምፕሎይመንት አውቶራይዜሽን ወይም የዜጋ ወይም ግሪን ካርድ ኖሮት የሚሰራ ያልሆነ በጣም ብዙ ቁጥር አግኝተዋል። የት ነው? ዴንቨር ውስጥ። አሁን ደግሞ ዲሲ ማጆሪቲ እንደ ሳንክቹዋሪ ሲቲ የሚታይ ነው። ብዙ ስደተኞች የሚኖሩበት ተጠግተው የሚቆዩበት ኢትዮጵያዊ በርካታ እዛ ካለው ማጆሪቲው ከ50% በላይ ሊሆን የሚችለው ኢትዮጵያዊ ገና የኢሚግሬሽን ፕሮሰስ ላይ ያለ ወይም ፌል ያደረገበት ያለበት አካባቢ ስለሆነ ብዙ ሰዎች ፓርኪንግ ተቀጥረው ሬስቶራንት ተቀጥረው ይሰራሉ። ሬስቶራንቶቹ የሚቀጥሩት ቦታዎች ለምሳሌ ስትሪት ፓርኪንግ ላይ ወይም ሬስቶራንት ላይ ደሞዛቸው እኩል አይደለም፣ ጋዝ ስቴሽን እኩል አይደለም። ብዙዎች የሚከፈላቸው ወረቀት ስለሌላቸው አነስ ያለ ክፍያ ነው። ስለዚህ ለቀጣሪዎቹም አድቫንቴጅ ነው። ይሄ በኢትዮጵያውያን ብቻ የሚፈጸም አይደለም። በመላው በአገሪቱ ትልልቅ የሚባሉ ኩባንያዎች ጭምር ሪል ስቴት ካምፓኒስ ቤት ቢልድ የሚያደርጉት ኢሊጋል ኢሚግራንት ተብለው ባሉ ሰዎች ነው። ምክንያቱም they pay them less። ሰብ ኮንትራት የሚወስደው ሊሆን ይችላል ያን የሚያደርገው። ዋናው ካምፓኒ አለ፣ ኮንትራት ወስዶ የሚገነባው አለ። እነዛ አብዛኞቹ የካሪቢያን ወይም ሴንትራል አሜሪካ፣ መካከለኛው አሜሪካ፣ ደቡብ አሜሪካ፣ ሜክሲኮ የመሳሰሉ ስደተኞች በሪል ስቴት ላይ ስለሚሰሩ እነዛ ሰዎች ህገወጥ የተባሉትን ወይ ርቀት የሌላቸውን መስራት ትፈልጋለህ? አዎ ናግባ ይሰራሉ። የሚከፍሏቸው ግን ሌስ ነው። ለምሳሌ $30 በአናወር ከሆነ ለነሱ 15-16 ሊከፍሏቸው ይችላሉ። ከዛም የበለጠ ሊሆን ይችላል ዲፔንዲንግ ኦን እንደ ኩባንያው። ግን ይሄ ነው ምክንያቱ። እንመልከተው። ዲሲን የተመለከተ በርካታ መረጃ አለው ይሄ ዜና። ይሄ ብቻ አይደለም። ዲሲ በርካታ የጤና ጉዳዮችም አሉ። እሱንም እናያለን። መጀመሪያ እስቲ ይሄንን እንጨርሰው። የፍተሻውን የሬስቶራንቶች says they spoke with the manager, identified themselves as ICE and Homeland Security, and asked to speak with employees and see their records. Now the manager saying no, they don't keep them here, and agents leaving information saying they would be back Monday. But this isn't the only restaurant that this happened to.
Let's go to the map. Take a look at this. Now, sources telling NBC News agents showed up at least 9 restaurants here in D.C. today, in addition to Millie's, Chef Jeff's here in Spring Valley, 2 in the Wharf, and several other upscale restaurants in Northwest. Now, some receiving paperwork saying it was advance notice of inspection for employee I-9 forms, while others reporting verbal warnings that agents would be back in 3 days. Now, when we spoke with the owner of Millie's, he said targeting hardworking people doesn't make sense, and it puts more pressure on small businesses that are already having a hard time. It's like one thing after another, to be honest. You know, we have COVID, which was the worst thing ever, and then ቀደም ሲል እንግዲህ እነዚህ ኤጀንቶቹ ጠይቀዋል። ሰራተኞቹ ይታሉ ሬኮርዳቸው ይታለ ብለው ጠይቀዋል። የሬስቶራንት ባለቤቶቹ ወይም ማኔጀሮቹ ምላሽ ሰጥተዋል። የሉም ወይም ያንን ለማድረግ አልፈቀዱም። አሁን የባብ ብሌር የሚሊስ የሚባል ሬስቶራንት ባለቤት ነው። ቀደም ሲል የታየው ሬስቶራንት ጋዜጠኛ ያለበት ከኮቪድ ጊዜ ሬስቶራንት ቢዝነስ በጣም የተጎዳበት ጊዜ ነው። አሁንም በኢኮኖሚ ምክንያት ሬስቶራንት ቢዝነስ ተመልሷል ማለት አይቻልም። በዚህ ላይ ነው ይሄ የሚጨመረው። አሁን ሰራተኞች ፈርተው ይቀራሉ። እሱን እንመልከት። Yeah, the passing of I-82, which was a horrible decision, which luckily Mayor Bowser is trying to repeal, which is fantastic. And then, you know, now we're under threat from ICE and Homeland Security. I mean, it's just like that inflation. You know, it just keeps going and going. The restaurant industry is not easy. And so earlier, Mayor Bowser addressing the ICE activity, she called it disturbing and stressing that D.C. police are not involved. Reporting live in the district, Walter Morris. በጣም ለነሱ አስጨናቂ ነው የሚሆነው። አሁን ኢትዮጵያን ሬስቶራንቶችን ደውዬ ለማናገር ሞክሬ ነበረ። ለምሳሌ ዱከም ሬስቶራንት ደውያለሁ፣ ምላሻቸውን ለማግኘት ሞክራለሁ። መልሰን እንደውልልሃለን፣ መልእክት አስቀምጥ፣ ባለቤቶቹ የሉም የሚል ነው መልእክት ያገኘሁት። ግን ኢምፖርታንት ነው ኢትዮጵያን ቢዝነሶች በዚህ አጋጣሚ ሚዲያ ላይ ወጥተው መናገር ይኖርባቸዋል። ምክንያቱም መረጃውንም ማወቅ አለባቸው። ጥንቃቄ ያስፈልጋል። ቢዝነሶቹ እንዳይዘጉ ገንዘቡ ቅጣቱ ከፍተኛ ነው። ኮሎራዶ ዴንቨር ላይ ቅጣት የሰማው 6 ሚሊዮን ምናምን ነውና ያን ደግሞ አልፎ ሌላ ጥፋት ከተገኘ ሰውየው ባለቤቱን ከሰው ኮርት እስከ ማቅረብ የደረሰ ቢዝነሱ እስከ መዘጋት የደረሰ እርምጃዎች አሉት። ስቴፕ 1 ስቴፕ 2 ስቴፕ 3 እንግዲህ እንደ ስቴቱ ይለያያል። ዲሲ ደግሞ ዲስትሪክት ነው፣ የራሱ ሩል ይኖረዋል። ለምሳሌ የከተማዋ ከንቲባ ምን እንዳሉ እንስማ። ይሄን በተመለከተ ተጠይቀው ነበር። ምንድነው ይሄ የሚፈጸመው ለምንድን ነው የሚለው ተጠይቀው ነበር። ለዛ ምላሽ ሰጥተዋል። እሱን እንመለከታለን። Receiving paperwork saying it was an advance notice of inspection for employee I-9 forms, while others reporting verbal warnings that agents would be back in 3 days. Tuesday, Mayor Bowser calling those reports disturbing. It appears that ICE is at restaurants or even in neighborhoods, and it doesn't look like they're targeting criminals. And so it is disrupting. I want to be clear, this is not an MPD action. No. ይሄ በጣም የሚረብሽ ነው። ሬስቶራንቶችን ብቻ ሳይሆን ያው ነዋሪው ላይ እንዲህ አይነት ብርበራ ወይም ፍተሻ እየተደረገ መሆኑን ሰምቻለሁ። ይሄ በጣም የሚረብሽ ነው። ግን ማረጋገጥ የምፈልገው የከተማይ ፖሊስ እዚህ ላይ ኢንቮልቭ አላደረገም። ስለዚህ ፌደራል ነው ማለት ነው። ፌደራል በዲፓርትመንት ኦፍ ሆምላንድ ሴኩሪቲ በአይሲ ኤጀንት በኩል እና ሌሎችም ተጨማሪ እነሱ ጋር ባለው ግብረ ኃይል ነው የተፈጸመው። እንደምታስታውሱት ፍሎሪዳ ላይ ከ80,000 ሰው በላይ ዲፖርት እናደርጋለን፣ 1,000 በአንድ ቀን 1120 ይዘናል ሲሉ ገቨርነር ደሳንቲስ የፍሎሪዳ የታምፓ ቤይ አካባቢ ፖሊሶች ኢንቮልቭ አድርገዋል 250 በላይ። ያ ደግሞ በፍጹም መሆን የለበትም። ዳኛ ገቨርነሩን ወይም ያን ከተማውን ከሳለው ማስጠንቀቂያ ልኳል። ካንት ኢንቮልቭ ፌደራል ፖሊስ ይችላል፣ ፌደራል ኤጀንቶች ይችላሉ፣ ግን የከተማ ፖሊስ ወይም የስቴቱ ፖሊስ አይቻልም የሚል ነው። የከንቲባዋ ደግሞ ይሄንን ነው የሚናገሩት ሜየር ሙሪየል ባውዘር።
PD activity involved. Back at Millie's, Blair says they've been preparing for this for months by informing workers about their rights. But now some of his employees are scared to come to work, putting more pressure on a small business that's already having a tough time. It's like one thing after another, to be honest. You know, we have ABC News reports United States. everybody today. Shock, sadness, and fear. One day after a warning from local advocates, surveillance video showing the moments federal agents popped up at a popular DC restaurant, Millie's on Mass Ave, and in አዎ ይሄ ማሳቹሴትስ አቬኑና ያለ በጣም ታዋቂ ሬስቶራንት ነው። እንደምታዩት ምስሉ ላይ ኤጀንቶቹ አሉ። ግማሹ የለበሰ ነው፣ ግማሹ ሲቪል የለበሰ ነው። ስለዚህ ይሄ አስደንጋጭ ሆኗል። ዲሲ ላይ የኢትዮጵያ ሬስቶራንቶች እንዲህ አይነት ነገር ከገጠማችሁ ተናገሩ። ይሄ ሬስቶራንት ዝግጅት ሲያደርጉ ነበረ። ኢምፕሎየሮቹ ለኢምፕሎይው፣ ቀጣሪው ለተቀጣሪው፣ ሰራተኞች መብታችሁን ይሄ ነው ማወቅ የሚገባችሁ። ዲሲ ውስጥ እንግዲህ የተለያዩ አካላት አሉ፣ ኮሚኒቲዎች አሉ። አሁን ኢትዮጵያን ኮሚኒቲ ምን እንደሚያደርግ በዚህ ጊዜ አላቅም። ለኢትዮጵያውያን መብታቸውን እንዲያውቁ አዌርነስ መፍጠር አለ ወይ? ለምሳሌ ሲጠየቁ አለመመለስ መብት ነው። በአሜሪካ ፊፍዝ አሜንድመንት ይመስለኛል ማንም ሰው ሲጠየቅ አለመመለስ ይችላል። ኢሚግሬሽን ኦፊሰሩን መጀመሪያ ማናገር፣ ስደተኛም ከሆነ ከዛ ከመመለስ እምቢ ማለት ይችላል። ሬስቶራንቶቹ ባለቤቶቹ፣ ማኔጀሮቹ እነሱ ፎርም አቅርቡ፣ ትክክለኛ መንግስት የሚጠይቃቸውን ማሳየት አለባቸው። አይን ሬኮርድ የሚባለው ቅድም የተመለከታችሁት ነው። ስለዚህ በዚህ ላይ የኢትዮጵያን ኮሚኒቲ መረጃ ልትሰጡ ይገባል ለኮሚኒቲው። ምክንያቱም ያው ኮሚኒቲ ብላችሁ ከመሰረታችሁት ኮሚኒቲውን ሰርቭ ማድረግ ነው። ስለዚህ ያንን ማድረግ ያስፈልጋል። ዲያስፖራ ሊጋል ሶርስ የሚባሉ አሉ፣ የህግ አማካሪዎች። በእነሱ በኮሚኒቲ ደረጃ በሜየር ኦፊስ ለምሳሌ የአፍሪካን አፌርስ ዲፓርትመንት አለ፣ አፍሪካን ኮሚኒቲ ቱጌዘር አለ፣ ኢትዮጵያን ኮሚኒቲ አለ፣ ኦርጋናይዜሽኖች የተለያዩ አሉ። ስለዚህ እነዚህ ለእናንተ ለሰራተኞች ለሆናችሁ በተለይ ተቀጥራችሁ ለምትሰሩ መብትና ግዴታችሁን ማወቁ ጥሩ ነው። ነቅቶ መጠበቁ። እንዴት ድንገት ቢመጡ አይሲ ማንህ ምንድን ነው የሚል መታወቂያ ታሳያላችሁ። ግን እዚህ እንዴት ተቀጠርክ ምናምን ምንም አይነት ጥያቄ ሲያ ነው አይ ዋንት ቱ ስፒክ ማለት መብት ነው። መብቱን ማወቅ የሚያስችለው ደግሞ አዌርነስ መፍጠር ያለባቸው እዛ የተቋቋሙ ለኮሚኒቲው ግድ እንሰጣለን የሚል በዛ አላማ ተመስርቶ በዚህ ክሪቲካል ታይም ዝምታ ለምን እንደሆነ አይገባኝም። እስካሁን በኮሚኒቲ ደረጃ ወጥተው ይሄንን እናደርጋለን ብሎ እንኳን ሚዲያም ጋር እኛ ጋር የደወለ የለም። በሌላም ሚዲያ ሲናገሩ የሰማሁት የለም። በፌስቡክም በሶሻል ሚዲያም ተጠቅመው አዌርነስ ለመፍጠር የሚሞክሩ አላየውም። ብዙ ከተሞች እዚህ ቅርብ ሂውስተንም ዳላስንም ጨምሮ የተለያዩ ኢትዮጵያን ኮሚኒቲዎች አሉ። ምንድነው ስራቸው? ዲሲ፣ ሲያትል፣ አትላንታ እንደውም አንዳንድ ቦታ በየቦታው ሁሉ ሲቲው ያው ትንሽ ወጣ ወጣ ሲል ኮሚኒቲ መመስረት ስለሚቻል ሁሉም ለምሳሌ ኤሊያ አካባቢ የተለያዩ ኮሚኒቲዎች አሉ። እነሱ ወጥተው ይናገራሉ፣ አዌርነስ ይሰጣሉ። የተመሰረታችሁት ለኮሚኒቲ እስከሆነ ድረስ ኮሚኒቲው ክሪቲካል የሚፈልጋችሁ ጊዜ መድረስ አለባችሁ ብዬ አምናለሁ። ምክንያቱም ያ መብት ነው። እንዳልኩት የራይት ኖት ቱ ስፒክ ሌጋል ፕሪንሲፕል ነው በአሜሪካ ውስጥ እና የፈርስት ኤንድ ፊፍዝ አሜንድመንት ስላለ ኢንዲቪጁዋሎችን ይከላከልላቸዋል። ያን ፓወር ይሰጣቸዋል ኢንፎርሜሽን ላለመስጠት፣ ላለመናገር። ምክንያቱም እነሱ መልሶ የሰጡት ቃል ሊያጠቃቸው ስለሚችል ያንን መጠቀም ይችላሉ። ህግ አማካሪ ካማከሩ በኋላ ሊናገሩ ይችላሉ። ስለዚህ ፕሮቴክት ቱ ፍሪደም እነዚህን ነገሮች መፈጸም ይኖርባቸዋል ብዬ አምናለሁ እና ይህ በጣም ኢምፖርታንት ስለሆነ በዚህ መልኩ እንድትዘጋጁ ቢዝነሶች ቨርጂኒያ የትም ስቴት ያላችሁ እንዲህ አይነት ሊገጥማችሁ ስለሚችል ችግሩ ሳይመጣ ብትመለከቱ ትላለሁ።
ማስታወቂያ እንመልከት። ሳይሆን የወደፊቱን ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችን እና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርትም የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ በሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የሱቅ ባለቤትም መሆን ይችላሉ። ጀምቦሮ ሪል All right, Walter, thank you. All right, let's take it outside right now for a live look at Capitol Hill tonight. There is renewed hope that House Republicans will vote to fix $1 billion budget cut that Congress imposed on the district. The city is facing layoffs and other cuts that, if that massive hole in the budget is not addressed. This week, D.C. Mayor Muriel Bowser met with President Trump. News 4's Mark Seagraves asked the mayor about that meeting and her appearance behind the president while he spoke with reporters in the Oval Office. To the nation's capital. It was the first time Mayor Bowser has met with President Trump in the White House since he was sworn in for a second term. She joined the president and NFL officials to announce the 2027 NFL draft will be held in D.C. Today, Bowser told reporters she took full advantage of her time in the White House yesterday. I got to meet and greet and even in light moments talk to. ሌላው የዲሲ መረጃ የስቴዲየም ሊሰራ ነው። እሱ ብዙ የሚመለከተን አይደለም፣ ግን ለዲሲ ነዋሪ ይመለከተዋል። የግብር ጉዳይ አለ። ግብር የሚከፍለው ሰው ይህን የሚያል ስቴዲየም ለምን ይሰራል የሚል ነው። ኤንኤፍኤል ድራፍት ያለው ዘንድሮ ዲሲ ነው። ያው እንደምታውቁት ምልመላ ተጫዋቾች የሚደረገው በየአመቱ ነው። የተለያየ ከተማ ዘንድሮ አይ ቲንክ ላስት ይር ሉዚያና ይመስለኛል፣ ዘንድሮ ዲሲ ነው። ያን በተመለከተ ዋይት ሃውስ ፕሬዚዳንት ትራምፕን አግኝተዋል። ግን ለኔ ኢምፖርታንት ሆኖ ያገኘሁት የእሳቸው ከመገናኘት ሳይሆን በዋናነት ይሄ አሁን ቤተር ታክስ ዲል እያሉ ነው ስቴዲየሙን ለመስራት ታክስ ፔሩ የተፈለገውን ስቴዲየም ገንዘቡን 1 ቢሊዮን አውጥቶ መስራት ሳይሆን ዲሉን የተሻለ ስቴዲየም የተመጣጠነ ካለው ወጪው የቀነሰ የሚል ነው። ያ ግን አይደለም። አሁን ዲሲ በሄልዝ ጉዳይ እንደምታውቁት በርካታ ኢትዮጵያውያን እዚህ ሳይኖሩ በዲሲ ነዋሪ መታወቂያ በዲሲ ነዋሪ አድራሻ ተጠቅመው ብዙ ሰው ታክሞ ሄዷል። እዚህ ሀገር እንደምታውቁት ዲሲ ውስጥ የኢንሹራንስ የሄልዝ ኢንሹራንስ የጤና ኢንሹራንስ የማግኘት እድል እዛ ነዋሪ ከሆኑ 100% ነው። ይሄን የሚያሳጣ ነገር ዲሲ ላይ መጥቷል። ያ ምንድነው? ከ1 ቢሊዮን በላይ በጀት ከዲሲ ከተማ ላይ ቆርጣለሁ ብለዋል። እንግዲህ በትራምፕ አስተዳደር ይሄ ነው። ግን ኮንግረሱ ይሄ ላይ ይስማማል ወይ የሚለው ብዙዎችን እያነጋገረ ነው። ምክንያቱም ይሄ ትልቅ አጀንዳ ነው ለዲሲ። ገንዘቡ ቀላል አይደለም የሚከፈለው። ይሄ ደግሞ ለነሱ በጣም አስፈላጊ ነው። ለዲሲ አካባቢ ሁሉም ሰው ሊያጣው የሚችል ሄልዝ እንትን ላይ በጣም ሊያጣው ይችላል። አጠቃላይ ይሄንን ስንመለከተው እዚህ ዜና ላይ አንዱ አካል የነበረው ይሄ ነው። ምክንያቱም የዲሲ ዋና ለምሳሌ ፌደራል ሰራተኞች ሰልፍ ወጥተው ነበር። ሰልፉ አሁንም እድል አለ መልሳችሁ ቅጠሩን የሚል ነው። ሰልፉ ለተከታታይ ጊዜ እየተደረገ ነው። ፌደራል ወርከሮች የተባረሩ ናቸው። አሁን እዚህ ምስሉ ላይ የምታዩት ግን እሱ ካለፈ በኋላ ይሄኛው ብዙ ኢምፖርታንት ነገር ምለው ይሄኛው This cost is too high and the mayor's timeline is too fast. Ted? While a majority of the funding for this new stadium would come from the Commanders, taxpayers would also be shelling out a ton of money. Remember last week, more than $1.1 billion, but time is tight to do it. If the that is not a stadium at any price. Doesn't think there's any conceivable way to do it that fast. Next from the mayor, celebrating the NFL draft coming to D.C. Not large changes, hoping the deal would be approved quickly. So over the place, I feel horrible for the family. I wish I could have done something. Multiple witnesses say it took a live look at Capitol Hill tonight. There is renewed hope that House Republicans will vote to fix $1 billion budget cut that Congress imposed on the district. The city is facing layoffs and other cuts that,
if that massive hole in the budget is not addressed. This week, D.C. Mayor Muriel Bowser met with President Trump. News 4's Mark Seagraves asked the mayor about that meeting and her appearance behind the president while he spoke with reporters in the Oval Office. To the nation's capital. It was the first time Mayor Bowser has met with President Trump in the White House since he was sworn in for a second term. She joined the president and NFL officials to announce the 2027 NFL Draft will be held in D.C. Today, Bowser told reporters she took full advantage of her time in the White House yesterday. I got to meet and greet, and even in light moments, talk to 3 cabinet secretaries, met a 4th one walking out the door. That's important to D.C. residents. I spoke with the White House counsel's office about their timeline for appointing judges, and I got some face-to-face contact with the president. This is what I know, and none of us should miss the moment that we're in. We have some very serious issues facing the district, and fixing the CR, saving D.C. Medicaid is huge among them. And I have to put us in the position to fight for us in the most effective ways, and I believe I'm doing that. Bowser also said she's more hopeful now that House Republicans will vote to fix the $1 billion budget cut that was imposed on D.C. as part of a recent federal spending bill. House Speaker Mike Johnson told reporters Monday he plans to bring the matter for a vote soon. I mean, I think that's great news, and we don't have a timeline, unfortunately, from the speaker. Soon as possible is our timeline. So I have had an opportunity to speak with the speaker, had an opportunity yesterday to speak with the president and his team again about it, and I'm hopeful that there will be a resolution soon. And the mayor was candid when asked if she felt uncomfortable standing behind the president as he took a wide range of questions from reporters, including dismissing criticism about the White House posting this picture of Trump as the Pope. They can't take a joke. You don't mean the Catholics, you mean the fake news media. Not the Catholics loved it. I also was thinking, you may be surprised by this, but I do a lot of gaggles with off-topic questions. And I immediately started feeling bad for all of the people who have to stand there next to me while I take those off-topic questions. Sorry, Nina. So I've been the person in front of the podium with the off-topic, so I get it. In the district, Mark Seagraves. ዋናው ነጥቦችን እናንሳቸው። ዲሲዎች እንግዲህ መጸለይ ያለባችሁ በጣም ትልቅ በጀት ነው የሚቆረጠው ከዲሲ ላይ። ይሄ ምንድነው? የፌደራል ስፔንዲንግ የመንግስት ወጪን መቀነስ። አልተገባ ወጪዎች አሉ ተብሎ እንደምታውቁት ሰልፍ ያያችሁት ቅድም ሰራተኞች የተቀነሱት እነ ዶጅ ዲፓርትመንት ኦፍ ገቨርንመንት ኤፊሺንሲ በኤለን መስክ ይመራ የነበረው እነሱ የፈጸሙት ነው። ብዙ ሰራተኞች ከአይአርኤስ ከዩኤስአይዲ ሙሉ ለሙሉ ከየመንግስት መስሪያ ቤቱ ብዙ ሰው ተባሯል፣ ስራውን አጥቷል። ይሄ አልበቃም። ለየከተሞች የሚሰጠው በጀት ደግሞ ይቀነሳል ነው። አንዱ ዲሲ ነው። ስንት ነው የሚቀነሰው? $1 ቢሊዮን። ይሄ ብዙ ተጽዕኖ ይፈጥራል ከተማው ላይ። በጀት ከተቀነሰ፣ በጀት ከሌለ ለሰራተኛው ምን ይከፈላል? በጀት ከሌለ ያ ኢንሹራንስ የሚከፍለው ሲቲው የሚከፍለው በየክሊኒክ ሆስፒታሉ ታማሚ የሚታከምበትን ማን ይከፍላል? ስለዚህ ያ ነገር ኢሚዲየትሊ ነው። አሁን ታይምላይን ጊዜ አልተሰጠንም። as soon as possible ነው፣ በተቻለ ፍጥነት ነው እየተባልን ያለ ነው። ግን እየተለማመጡ ነው ትራምፕን በሐሳብ በአይዲያ በምን ከፕሬዚዳንቱ ጋር አንድ መስመር እንዳልሆኑ ይታወቃል። ፕሬዚዳንቱም ያቺ ከተማ ላይ የሚኖሩባት ከተማ ናት፣ ዋይት ሃውስ ያለበት ከተማ ነው። ከተማውን የምትመራውን ሰው በደንብ ማንጠልጠያ ሊያረጉባትና ተጽዕኖ ሊፈጥሩባት ይፈልጋሉ፣ ምንም ፖለቲካ ስለሆነ። ስለዚህ እሷ የምትፈልገውን ለማግኘት ፕሬዚዳንቱ የሚፈልገውን ልታደርግ ይገባል። ስለዚህ አንዱ ቤንድ የማድረጊያ መንገድ ነው። በጀት ደግሞ ትልቅ ገንዘብ ነው፣ ሜዲኬድን የሚያሳጣ ነው። ይህ ትልቁ ዜና ነው። የሬስቶራንቱ ፍተሻ፣ የዚህ የኢንሹራንሱ ጉዳይ
ስለዚህ ዲሲዎች ይሄንን መረጃ ታገኛላችሁ በተለያየ ቦታ በተለያየ ስቴት ያላችሁ የዲሲ የዴንቨር የፍሎሪዳ ሰዎችን የማደን የመፈተሽ ቅጥር የቀጠራችሁበትን አይናይን ሬኮርድ አምጡ ምርመራ የማድረግ ኦዲት የማድረግ እነዚህ ስራዎች በዋናነት ህገወጥ ስደተኛ እንዳይቀጠር የማድረጊያ ካለም ይዞ ወደ ያገሩ ለመመለስ የሚደረገው ዘመቻ አካል ስለሆነ ጥንቃቄ እንድታደርጉ የአንድ ቦታ የሚፈጸመው ሌላ ቦታ መምጣቱ ስለማይቀር ማለት ነው። የዛሬው መረጃ ይሄ ነበረ። ካሳሁን ይልማነኝ ያስተናገድኳችሁ ስለተከታተላችሁኝ ከልብ አመሰግናለሁ። የዲያስፖራ ሚዲያ ኔትወርክ ተከታታዮች ሁሉንም ፕሮግራሞች ተከታተሉልን። እናንተ ሞር ቪው ባለው ቁጥር ዲሲሚኔት በየቦታው ይሰራጫል ብዙ ቦታ አፒር ያደርጋል ዲያስፖራ ሚዲያ ኔትወርክ በዛ የተሻለ ከቨሬጅ ያገኛል ህዝባችን በተሻለ መልኩ መረጃው በተሰራጨ ቁጥር ዕውቀት የማግኘቱ መረጃ የማግኘቱ እድል ይኖራል ስለዚህ ለዛ ይጠቅመናል ትለዩን በ6463263147 ካሻፕና ዜላ ለሚዲያውን ለመርዳት 5126774634 ስልክ ቁጥራችን ነው ቮይስ ሜል እና ቴክስት አድርጉ ኢምፖርታንት ከሆነ እመልሳለሁ አመሰግናለሁ ሁላችሁም ስለምትከታተሉን ተጨማሪ ዝግጅቶች ይመጣሉ ጤና ይስጥልኝ ደህና ሁኑ